ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ከከፍታ ወደ ዝቅታ አዲስ ኮምፓስ አካሄዱን ይቀይር ወይስ በዚሁ ይቀጥል? ከዝቅታ ወደ ከፍታ ይሄድ ወይስ ከከፍታ ወደ ዝቅታ ይሄድ? በአዲሱ ዓመት እንነጋገርበታለን። ኤኒዌይ ከከፍታ ወደ ዝቅታ ስንል ትልቅ አጀንዳ አንስተን ወደ እንጭፍጫፊ አጀንዳ ግን ደግሞ አሳዛኝ ወደ ሆኑ አጀንዳዎች መሄድ ማለት ነው። ምኞቴ ትንሹን አንስተን ወደ ትልቁ ብንሄድ ነው። ግን ምንም አማራጭ የለም ለጊዜው። የአዳራሽ ጩኸት፣ ብሔራዊ ግዳጅ የተወጡ አይደለም፣ ፋኖና የፕሪቶሪያ ስምምነት፣ እነዚህን 3 ነገሮች የውይይታችን ማዕከል ይሆናሉ ማለት ነው። በዛሬው ዕለት ትኩረቴን ከሳበው ሐሳብ አንዱ የጎጃም አማራ ፋኖ ታጣቂዎች ያወጡት መግለጫ ነው። በአስረስ ማረ ዳምጤ በኩል መግለጫ ወጥተዋል። ትንሽ አትራክት ያደረገኝ ነገሮች ስለተመለከትኩ ነው። የጎጃም አማራ ታጣቂዎች ባወጡት መግለጫ ላይ በአማራ ክልል እየተካሄደ ያለውን ህዝባዊ ስብሰባ አስመልክተው የሰጡት አስተያየት ነው ትኩረቴን የሳበው። ያ ብቻ ሳይሆን ጌታቸው ረዳ በትላንትናው ዕለት ዛሬም ከፊል ሰምቻለሁ የሰጠው አስተያየት መነጋገሪያ ሆኖ አይቻለሁ። በተለይ የፋኖ ወይም የአማራ ታጣቂዎች ደጋፊዎች አካባቢ ፋኖ መቼ ከመንግስት ጋር ተዋጋ? መቼ ነው ውጊያውን የጀመረው? ጦርነቱን የጀመረው መቼ ነው የሚለው ጥያቄ አንስተው ሲነጋገሩ ስላየው ሁለቱን ደባልቄ ያየዋለሁ ማለት ነው። ፋኖ ከፌዴራል መንግስት ጋር ለምን መቼ ጦርነት ጀመረ የሚለው ትኩረት ስቦ ተመልክቻለሁ። ሁለቱን አስተሳስረን እናያለን ማለት ነው። በቅድሚያ የጎጃም ታጣቂዎች ያወጡት መግለጫ ላይ ወይም ሐሳብ ላይ በአስረስ ማረ ዳምጤ በኩል የወጣውን እንየው። በነገራችን ላይ የጎጃም ታጣቂዎች ብዬ የምለው ምክንያት አለኝ። እዚህም ጋር እንደውም እንትን ዲስክሌም ምንድን አስቀምጬ በሰርጥ አስቀምጬ የሆነ ነገር ሰሞኑን ባለፈውም ጊዜ ነግሬያችሁ ነበረ። ከጎንደር የፋኖ አመራሮች የተወሰኑ አውርቻቸዋለሁ እና ምንድነው የሚሉት? ከፈለጉ አሁን መልስ ይስጡ። አንድ ላይ እንትን ብለህ አጃምለህ አታቅርበን የሚል ስሜት አላቸው። አሁንም ጠይቄ መሄድ የምፈልገው ከፈለጉ መልስ ይስጡ። የጎጃም ታጣቂዎች ብዬ የማቀርበው ቢያንስ የጎንደሮቹ ሼር የማናደርገው ሀሳብ ሊኖር ይችላል የሚል ሀሳብ አላቸው። ስለዚህ የጎጃም ታጣቂዎች መግለጫ ኔሰሰርሊ የጎንደርን፣ የወሎን፣ የሸዋን ላይመለከት ይችላል ማለት ነው።
እሱ ነው አንዱ ያየሁት። እነሱ አንድ ነን ካሉ ያንሱ፣ ግን በቃ በራሳቸው ነው። የጎንደር የወሎ የሸዋ ታጣቂ አመራሮች የጎጃሞቹ የሚያወጡት የራሳቸውን ነው እና አጃምለህ አታቅርበን የሚል ሀሳብ አንስተውልኛል። ይሄ ይሄው በይፋ ተናግሬ ያለው ለዚህ ነው ጎጃም ምለው እኔ ሳሎን የከፋፈልኳቸው እነሱ ራሳቸው አንድ አይደለንም ብለው ነው እየተናገሩ ያሉት። ፍላጎታችንም ይለያያል ነው የሚሉት። ይሄ አፋባሃ ውስጥ ያለውን ጨምሮ እኮ ነው የምነግራችሁ። ኢስኖት አፋድ ኤርሚያስ ትክክል አይደለም እያደረገ ያለው የሚሉ ከሆነ አስረስ የሚያወጣው ወይም የጎጃም ፋኖም የኛ ነው እያሉ ሼር እያደረጉት ካየን ነገ ከነገ ወዲያ መጥቼ የጋራ ነው ብለዋል ብዬ እነግራችኋለሁ። የጎጃም ፋኖ ነው በቃ በየቀኑ የሚጽፈው የሚጭረው ምን የሚለው ለእኔ መልስ እንዲሰጡኝ አይደለም ወንድሜ፣ እነሱ የነገሩኝን ነው የምነግርህ። ምን አናደደ ሙሳ? አታጃምለን አሉኝ። እኔ ይኸው መጥቼ ነገርኳቸው። ይኸው አላጃምላችሁም አልኩ። አይ ተጃምለን ይህን ብለው በአደባባይ ከጻፉ አጃምላያቸዋለሁ ያልኩ ነው። ሙሳ አትናደድ። አሁንስ ትንሽ በዛ የእናንተን እንዴት ደግሞ። ስለዚህ ጎጃም የራሱን ነው እያወጣለው ስላሉ ደግሞ ጎጃም ደግሞ ምላሱ ረዘመ። የጎጃም ፋኖ ነው በየቀኑ ነው ምላሱ የሚረዝመው፣ በየቀኑ ነው የሚጽፈው። ምን ስለሆነ ነው እያነሳ ያለው። አንድ ሁለት ሶስት ነገሮች ከጎጃም ታጣቂዎች መግለጫ ውስጥ ልውሰድ። አንደኛ የአዳራሽ ጩኸት አስተማማኝ ሰላም አያመጣም የሚል ነገር መግለጫቸው ላይ ጽፈዋል። ጻፏት እነ መሰረት ካላችሁ። የአዳራሽ ጩኸት አስተማማኝ ሰላም አያመጣም። አስተማማኝ ሰላም ስለመፍጠር በየአዳራሹ መጮህና ጸረ ሰላም ኃይል ስለ ሰላም ሲያወራ መስማት የዘመኑ ስላቅ ነው ብለዋል። አንድ ሀሳብ ልሰጥበት የፈለግኩት ይሄንን ነው። አልበላሽምን ምን አመጣው ማለት ነው። እሺ ድገመው። የአዳራሽ ጩኸት አስተማማኝ ሰላም አያመጣም። አንደኛ የጻፉት ነገር እሱ ነው። እንግዲህ ምንድን ነው ያስደነገጣቸው እነዚህ ሰዎች? ለምንድን ነው በዚህ መልክ የጻፉት? ለምንድን ነው የአዳራሽ ጩኸት ሰላም አያመጣም ለምን አሉ? የአማራ ሕዝብ በአዳራሽ ተገኝቶ እያደረገ ያለው ስብሰባ በግልጽ በሚታይ መልኩ የጎጃም ታጣቂ አመራሮችን አስጨንቋቸዋል። አጭሩ መልስ ነው። ማስጨነቅ ብቻ አይደለም፣ አስደንግጧቸዋል። ስለዚህ ተቃራኒ ነው የጻፉት። ስለደነገጡ ስለተጨነቁ ነው ይሄን መግለጫ የጻፉት። እውነት እንነጋገር ከተባለ ሰሞኑን በአዳራሽ አማራ ክልል የተካሄዱት መድረኮች በጣም ጥሩ መድረኮች ነበሩ። በአንድ በኩል በአመራር ውስጥም የመለወጥ ፍላጎት ያለ ይመስላል። ሙሉ ለሙሉ ላይሆን ይችላል። በሌላ በኩል በማህበረሰብ ውስጥ መሰላቸትን በቃ ይገልጻል። በቃን አይነት ነገር አለው። ይሄን የጎዳቸው ጉዳቱ አጥንታቸው ስር ገብቷል።
እነሱ ጋር ብቻ አይደለም የዲያስፖራ ደጋፊዎቻቸው እኔ የዚህን ያህል ይሄ እቺ ሰሞን ያየነውን አይል ድንጋጤ ደንግጠው አያውቁም። በነገራችን የሰሞኑ በየከተሞቹ የተካሄደው ስብሰባ ስንት ሺህ ማይልስ ተሻግሮ ዲያስፖራ ራሱ የሚገባበት ጠፍቶታል። የነሱ ደጋፊ ማለት ነው። በምን ያሳብቅባቸዋል? የጎጃም ታጣቂዎች አመራሮች መጨረሻ የመግለጫቸው መጨረሻ ላይ ምን ምትል አስቀምጠዋል? እባካችሁ እኛ የነፃነት ታጋዮችን አታውግዙ። ይህን ያሉት እና አስረስ ናቸው። በመግለጫ አታውግዙ። ለምን ታውግዙን አላችሁ? ስራህ ነው እያወገዘ ያለው አስረስ። ስራ በቃ ድርጊትህ ነው እኮ እያወገዘ። ህዝብ እኮ ድርጊትህን አይቶ ነው ያወገዘ። ጥሩ ቢሆን ለምን ያወግዝሃል? አያወግዝህም ነበር። ቀረ ልጆቻችን ምናምን የሚለው ሁሉ እኮ ተረሳ። ስለዚህ ይሄ ስለደነገጡ የአዳራሽ ጩኸት አስተማማኝ ሰላም አያመጣም። ጩኸት አይደለም፣ ከአዳራሹ በላይ የጮኸ ሮሮ ነው። ዘመነ አስረስ እስከ አሜሪካ እኮ ተናጋ፣ እስከ አውሮፓ ተናጋ፣ እስከ አረብ ሀገሮች እኮ ተናጋ። ያስደነገጣችሁ እኮ እሱ ነው፣ ሌላ አይደለም እኮ። ጩኸት ብለህ ልታጣጥለው የምችለው አይደል። ልክ ነው። ህዝቡ ጮኸዋል፣ አብዷል፣ ህዝቡ ተናዷል። ይሄ ነው እውነቱ። ያ ጩኸት ደግሞ ሰላም ያመጣል። አትጠራጥር በሱ። ጩኸቱ ከልብ የተጮኸ ስለሆነ፣ ከእልህ የተጮኸ ስለሆነ መጮህ ነው መጀመሪያ። የጨነቀው ህዝብ ነው የተነፈሰው። ተምረናል ትሉ የለ እንዴ? ሳይኮሎጂ ምሮ የሚለው የጨነቀን ነገር መጀመሪያ ተንፍሰው እኮ ነው የሚለው። የትኛውም ጋር እንደ ግለሰብም ስትሄድ እኮ ገደል ማሚቴ ጋር እንኳን ሄደ ጩህ እኮ ትባላል። ለምንድን ነው እንዴ? ገደል ማሚቴ ጋር ሄደ ጩህ ትባላለ፣ ትጮሃለ ገደል ማሚቴ ጋር። የሳይኮሎጂ ዋና አይደል እንዴ? ህዝቡ ተነፈሰ፣ ጮኸ። ደነገጣችሁ፣ የምትገቡበት ጠፋችሁ። አታውግዙን የሚል መግለጫ ስታመጡ አታውግዙን። የተወገዝከው በድርጊትህ ነው፣ በተግባርህ ነው። ሰምተህ እንኳን ይጸጽተናል፣ የተፈጸመው ነገር ልክ አይደለም፣ እናዝናለን ብትሉ ምን አለበት? እናንተንም ዲያስፖራውንም ነው ያስደነገጠው። አንድ ሁለት ነገሮች ልንገራችሁ። ኤክስፒሪየንስ ሰሞኑን ኤክስፒሪየንስ ያደረኩትን። አንደኛው መረጃ ነው። ሰሞኑን ይሄ ቨርጂኒያ የተፈጠረው ክሪስታል ሲቲ የተፈጠረው የለም ያሰበሰብ ጃዋርና ሶሪ ልደቱና ይልቃልን ያደባደበው ስብስብ፣ እሱ ስብስብ ቀጠለና ደግሞ በወዲ ማዴቦ በሚሉ ሰዱልኝ እና በወዲ ማዴቦ የተቋቋመም አንድ ድርጅት አለ ቨርጂኒያም፣ እሱ በሉ። ሶስተኛ ደግሞ ቨርጂኒያ እንትን አምስተርዳም የተቋቋመ የስውሩ የሽግግር መንግስት አለ። ነግሬያቸዋለሁ አይደል? አምስተርዳም እንደተቋቋመ ስውር የሽግግር መንግስት ተቋቁሟል። በነገራችን ላይ አምስተርዳም እንደ እንትና እንዳይሆኑ እንጂ እንደ ማነው ስሙ እንደ ዶክተር ጸጋዬ አራርሳ እንዳይሆኑ እንጂ ቻርተር አውጥተው በኋላ ማ ፕሬዚዳንት ይሁን በሚለው እንዳይጣሉ እንጂ አምስተርዳም ተገናኝተው የስውሩ የሽግግር መንግስት አቋቁመዋል። እንዳርጋቸው አለበት ቢያንስ ሌሎቹም እነሱ ለምን አንገናኝም ምናምን ተባብለው
ይሄ አመራርን የተረከቡት ሰዎች ስልክ ይደውላሉ ለተለያዩ አካል እንገናኝ፣ እንሰባሰብ፣ አጀንዳ እንትን እንበልና ብዙዎቹ አይ ሰሞኑን ስለማይመቸኝ ይለፈኝ፣ እኔ እዛ አካል ነው፣ እኔ ምንም እዚህ መጥቼ ምጨምረው ምንም ምለው ነገር የለም። በነገራችን ላይ ከልቤ ነው የምነግራችሁ። ኧረ እንሰባሰብ እንጂ የአምስተርዳሙን የስውር ሽግግር መንግስትም የክሪስታል ሲቲውንም የወዲ ማዴቦንም እንትን ድርጅት እንግዲህ በትንሹ ሶስት ድርጅት ነገርኳቸዋል። እና እንገናኝና የሆነ አቅጣጫ እናስቀምጥ ምናምን ሲባባሉ በግለሰብ ደረጃ እየተጻጻፉ ማለት ነው። አይ ሰሞኑን የሆነች ጉዳይ ስላለኝ አመት ባሉም ስለሆነ አዲስ አመት ምናምን ይለፈን መሰብሰብ አልቻሉ። እዚህ ቢኮስ ለመሰላችሁ እና ጠየቁ ምንድነው ስል እንዴ ምን ብለው ይነጋገሩ? ምን ያውሩ እነዚህ ሰዎች? የትኛው የሽግግር መንግስት ነው የሚያወሩት? የትኛው አብሮነት ነው የሚያወሩት? የትኛው መቼ አብሮ ሆኑ? የትኛው ክሪስታል ሲቲ ነው ያሉት? ክሪስታል ሲቲም የለም። እንደውም ያኛው ወገን የዚህ የሲያትሉ የሆርን ኮንቨርሴሽን የኦሮሞ ብሔርተኛው ወገን ለብቻችን ይህን ነገር እንዴት ነው አካሄዱ እያለ ውይይት እያደረገ በተለይ የቀድሞ የኦሮሚያ ክልል ፕሬዝዳንት ወደ ኢትዮጵያ መግባት ናላቸውን አዝሯቸዋል። እነ ዶክተር ጸጋዬ አራርሳ ናላቸውን የሆነ ነገር እንደተሰበረ አድርገው ነው የቆጠሩት የአቶ ሐሰን አሊ ወደ ኢትዮጵያ መግባት። እኔ ኦሮሞቹ ላይ መለሳለሁ። ባይዘው አንዱ አጀንዳችን ከአማራው ስንጨርስ ወደ ኦሮሞ ጽንፈኛው እንሄዳለን፣ በደንብ እንሄዳለን። መሰባሰብ እንኳን ፈሩ እና በቴክስት ይደራረጉ ጀመር። እቺ ሳምንት ትለፈን፣ እቺ እንደዚህ ምንድነው ምክንያቱ ብዬ ስጠይቅ እንዴት ብሎ ይሰብሰቡ? ምክንያቱም አሁን የሚወራው ይሄ የምታዩት ነው። አዳራሽ ውስጥ የሚሰማው አሁን አንደበት ይኖርሃል ፋኖ ጀግና ብለህ ለመውጣት የፈለገ ቢሆን አንደበት ይኖርሃል በዚህ ሰዓት ጀግናው ፋኖ ጀግና አንቀጠቀጠ ምናምን ለማለት የት ይግቡ? ደነገጠ ዲያስፖራው። ይሄ የነሱ ደጋፊ የሚሰማው ጆሮ የሚያሳምም ነው የሚሰማው። ይሄ ደግሞ ዲፌንደብል እንትን ልትከላከለው የምትችለው አይደለም። እነ ዘመነ አልቻሉም። ይሄ ፕሮፓጋንዳ ነው ይሄ ምንድነው ሊሉ እንኳን አልቻሉም። አደባባይ ነዋ። መምህር ናት፣ የአደባባይ መምህር ናት። ባለቤቷ የተገደለው የአደባባይ መምህር ነው። የት ይስክተቱት? አንዳንዴ ልታስተባብለው የምችለው ለሆነ ነገር ልታደርግ የምችለው ነገር ሊኖር ይችል ነበር። አልቻሉም። አፈሩ፣ አንገታቸውን ደፉ። ይሄ ዲያስፖራውን በራሱ አስደነገጠ። እንዲህ ቀላል እንዳይመስላችሁ እኮ ይሄ ኢትዮጵያ ውስጥ ቀላል ነገር አይደለም። ቀላል አይደለም። አንዳንዶች አታሰሙ ይላሉ። ሁላችሁም እንደምታውቁት በዚህ መርህ አልባ በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል። ለምንድነው መርህ አልባ ያልኩት? የጦርነቱ ዋና አቀጣጣይ የሚባሉት እነ ዘመነ ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ፣ ስፔሻሊ በዓለም ላይ ታይቶ የማይታወቅ ግፍ፣ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን እያሉ ስለ እግዚአብሔር ሕልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ አይገርማችሁ? ዛሬ መቀበል ያቅተኛል። እኔ በለቱ መጋቢት 11 ከሞቱት መምህራን ውስጥ
የመምህር ደረጃ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያምም እኔ ነኝ መናገር ያለብኝ? ይመራ ህዝብ እኮ ነው መናገር ያለበት። ከታገቱት አንዱ እኔ ነኝ። ዛሬ 6 ሰዓት ላይ ሰብሬ ነው የመጣው። በጣም የሚገርም ነገር ነው። የትምህርት ቤት ባቄላ በወቃ ብሰጣቸው አይ ለብቻው ደብቀው ወጥተሃል፣ ደርሰ መምሩ ደውልሃል ብለው በአህያ ጭኝ ወንበያ ወስደው ከዛ ያ ተተጫነ በኋላ ትገባለህ ብለው በዱላ ደብድበው ሰኞ ገበያ ይዘውኝ ሄዱ። ከሰኞ ገበያ ድቦ ወሰዱ። ድቦ እንደህርም ጥላት መጣ ተባለ። ደግሞ ደንበዛ ተላላችሁ ተብለን ሌሊት የደበደቡኝ ያስከድም። እውነት እንዳይመስላችሁ ፋኖ ለሰው ይጠቅማል ታላችሁ ስተት ነው። እኔ ከኔ ታገለ ያስጠላል አልኳሽ። በቃ አሁን ታመጣል የታሰሩ ሰዎች አሁን ከሰኞ ገበያ መምህር የሚባል ታሪኩ የሚባል መምህር አለ። ያሳዝናችኋል። ከባጃጅ ዘይሪኝ የሚባል አለ። 50 ሺህ ተጠየቀ። አሁን 100 ሺህ እኔ ብለምናቸው የኛ ሀገር ልጅ ይሆናል እስኪ አላምነኝ አልኩት። አይ አንተ ነጋዴ ነህ እና 4 እያሉ ነበረ 3 ላስደርጋለህ አለኝ። አይ ቶ ከየት አመጣለሁ? ልጆችስ በምን ያድጋሉ አልኩት። ዛሬ ጥላት መጣ ሲባል ተነሱ ትሄዳላችሁ ወደዛ አሉና ቀጥታ ከደንበዛ ሌሊት ተነስተን እንደ 6 ሰዓት ወይም 5 ሰዓት ነው የሚሆን በግምት። ከዛ ስንሄድ አንድ ፋኖ መሀል እያሆኑ ነው ይዘውን የሚሄዱ ያን ሁላ በቃ እግሬን አሞኛል እያልኩ እያነከስኩኝ አውቄ ሸሸት እያልኩ ደከም አለው ሲቀር ላይ ስደርስ አቅጣጫ ቀይሬ እንደዚህ ታጥፌ ወደዛ ወደ ገደሉ ሂጬ ይኸው ሌት ሰዳድሬ አሁን እንደ ብራቁቴ ነው አሁን መግባቴ ነው። ቤቴ እኮ አልሄድኩም። በጣም የሚዘገንን ነገር አንድ ድሃ 300 ሺህ 400 ሺህ ከየት ነው የሚመጣ? ድቦ ላይ ጦርነቱ ለሊት ሲከፈት አመራሮች ከኛ ጋር ነው የሄዱ። የድሃ ልጅ ነው እዛ የገጠመ ከኛ ጋር ይዛን ሄዱ። የገበሬ ማሰልጠኛ አለ እዛ ዘጉ። ምንም ሊያጣጥሉ አይችሉም። በቃ አልቻሉትም። እኔ እኮ ነገርኳችሁ እኮ ስብሰባ እንቀመጥ ብለው የትግል ስልትና ቀጣይ አቅጣጫችን ላይ እንነጋገር ብለው የክሪስታል ሲቲውም የአብሮነቱም የስውር ሽግግር መንግስት አምስተርዳም የተቋቋመው ይለፈን ብለው ነው የጠፋው። ዲያስፖራ ተውት፣ ሌላ ቦታ። ይሄ በነገራችን ላይ ባህሪያዊ ነው። ይሄ ባህሪያዊ ነው። ዲያስፖራውን ከዚህ በፊት አንስቼላችኋለሁ። ይሄ በተለይ እዚህ በአማራ ጽንፈኛው ሳይድ ያለው ሌላውም አለ፣ ግን እዛ ሳይድ ያለው ዲያስፖራ ምን አይነት መሰላችሁ? ሞቅ ካለ ዋነኛ አዳማቂ ነው። ሞቅ ካለ ከሱ በላይ ሚዲያ የሚያጨናንቅ የለም። ከሱ በላይ የሞቀ በቃ በሞቀበት የሚጣድ ነው። በነገራችን ላይ በሞቀበት ተጣጂ ታውቃላችሁ። ቼክ ይጽፋል አልፎ መኪናዬን ሁሉ ሰዱት ሁሉ ሊል ይችላል። በቃ ሚዲያ አተንታኝ ነው። ሚዲያ አቅራቢ ነው። ነገሮች ሞቅ ካሉ ልክ በተቃራኒው ሲቀዘቅዝ ይጠፋል። ኃላፊነት አይወስድም። አዋራጅ ነገር አሁን እንደዚህ አይነት ሲያገኝ ይጠፋል። የጠፉት ለዛ ነው በብዛት እንትናቸው ትዝ ይላቸዋል። የአጥቢ እንስሳነታቸው ትዝ ይላቸዋል። እና እንትን ውስጥ ይሄ ምንድነው ዶርማንሲ ውስጥ ይገባሉ። ዶርማንሲ ነው የሚሆኑት። ይሄ ምንድነው በሳይንስ ላይ የተማርነው ሃይበርኔሽን። በቃ ሃይበርኔት ያደርጋሉ። ይሄ ቲፒካል ባህሪያቸው ነው። እኔ ስለማውቃቸው ነው በነገራችን ላይ። አንደኛው መረጃ እሱ ነው። ሁለተኛ በጣም ለዚህ መገለጫ የሚሆን ነገር ከትላንት ወዲያ ከቤተሰብ ጋር የሆነ ስቶሬጅ ነበር። እዚህ እንትን አለ ምንድነው ሆልሴለሮች አሉ እና ሆልሴለሮች እዛ የ15 ቀን የቤተሰብ በጀት ሾፒንግ ነው የሚባለው እና በአጋጣሚ ለብቻዬ ዞር ብዬ እዛ እንትን ስል ቀድሞ ማቀው ምሁር ነው እኮ ምሁር ነው፣ ያው በዶክተር ፒኤችዲ ሌቭል ያለ ሰው ነው። በቃ በፋኖ በምናምን ማቀው ሰውዬ ከኋላ ተሰልፌ
ነካ ነካ አረገኝ። ብቻዬን ነበርኩ በአጋጣሚ ቤተሰቦቼ ወደ ሌላ ቦታ አላገኘኋቸው። ነካ ነካ ሲያደርገኝ አውቀዋለሁ። ያኔ ኢሳት እያለንም አውቀዋለሁ። አይ እንደው በቃ ሊሳደብ ነው። ካራክተሩም እንደዛ አይነት ነገር ይሄ ተማሪ አይነት ባህሪም አላይበትም። አንዳንዴ ቃለው አለው ባይ ነውና ፋኖ ነበረ እንትኑ ነካ ሲያደርገኝ እሺ ሰላም ምናምን አልኩት። አይ እኔ በቃ በቅቶኛል ትቼዋለሁ። አታንሳብኝ በቃ ትቼዋለሁ። ምን ነው አልኩት። አይ ለማይረባ ነገር ነው ጊዜንም ያጠፋሁት ገንዘቤንም ያጠፋሁት ምኔንም ያጠፋሁት አለኝ። እኔ ከምሬ ነው የምነግራችሁ። ባህሪያቸው ስለሆነ አውቀዋለሁ። በእርግጠኝነት ይሄ ሰውዬ ከ6 ወር በኋላ የሆነ ሞቅ ቢሚል ፊት ለፊት እንደሚመጣ ጠረጥራለሁ። በቃ አንገታቸውንም ሲደፉ እንደዚህ ናቸው። አሁን የሽንፈት የውርደት ጽዋቸውን ነው እየተቀዱ ያሉት፣ እየጠጧት ነው የውርደት ጽዋቸውን። ስለዚህ ዛሬ የመጡና የጎጃም ፋኖች የአዳራሽ ስብሰባ ጩኸት ሰላም አያመጣም አሉ። ትንሽ ቆዩና ደግሞ አይ እኛ እኮ እንትኖች ነን አርበኞች ነን አትስደቡን። እዛው መግለጫቸው ላይ እኮ የአዳራሽ ጩኸት ሰላም አያመጣም። ይሄን ያለ ሰው መጥቶ አዳራሽ ውስጥ ገብታችሁ አትስደቡኝ ይላል። ይሄ አንደኛው ቁም ነገር ነው ማለት ነው። ሁለተኛ ከዚህ ጋር ተያይዞ በመግለጫቸው ላይ ያየሁትን ሁለተኛውን ነጥብ ላንሳላችሁ። ሁለተኛው ነጥብ የዚህ መግለጫ ላይ ስለ ኢትዮጵያ መከላከያ ምናምን የተናገሩት ነው። ምን ብለው መግለጫ ሰጥተዋል? አብይ አህመድ ስልጣን ላይ ከመጣ ወዲህ ይላል መከላከያ የሚባለው ተቋም አንዳችም ብሔራዊ ግዳጅ አልተወጣም። አንዳችም ብሔራዊ ግዳጅ አልተወጣም። ይልቁንም ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሌ፣ ከአፋርና ከሌላው ህዝብ ጋር በመዋጋት ላይ ነው። ኢትዮጵያንም ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍ የዲፕሎማሲ ታሪክ እያቆሸሸ ነው። ስለሆነም አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ነው እንጂ ወራሪው ጋር አንሶላ የተጋፈፉ የነፃነት ታጋዮችን በማውገዝ አይደለም። ይሄ መግለጫቸው ነው። ምንድነው እያሉ ነው ያሉት? አንደኛ ብሔራዊ ግዳጅ መከላከያ እየተወጣ አይደለም። በቃ የኢትዮጵያ መከላከያ ብሔራዊ ግዳጅ ላይ አይደለም ያለው እያሉ ነው። አንድ ያዙ። ሁለተኛ መከላከያ አማራን፣ ትግራይን፣ ኦሮሞን፣ ሶማሌን፣ አፋርን እየገደለ ነው። ሁለተኛ። ሶስተኛ የኢትዮጵያ መንግስት ሱዳንን እያፈረሰ ነው። እንደ የጎጃም ፋኖ ለሱዳን ተቆርቋሪ ሆኖ መጣ። እንደው እኮ እግዚአብሔር በጣም ነው እኮ የሚገርመው። ሱዳንን እያፈረሰ ነው። ይህን የጻፈው እነ ዘመነ ናቸው እና አስረስ ናቸው የጻፉት። የኢትዮጵያ መከላከያ ሱዳንን እያፈረሰ ነው። መውረድ ነው። በጣም መውረድ ነው። ግን ሀሳብ መስጠት ያስፈልጋል። አንዳንዶች ርዕስ አድርገውት እየተወያየው ስላየው ብሔራዊ ግዳጅ አልተወጣም የኢትዮጵያ መከላከያ። ትክክለኛ መልስ መስጠት ስለሚያስፈልግ ነው። ለመሆኑ እነሱ ብሔራዊ ግዳጅ ምን እንደሆነ ያውቃሉ ወይ? ምንድነው ብሔራዊ ግዳጅ? መከላከያ ብሔራዊ ግዳጁን አልተወጣም ማለት ምንድን ነው?
የመከላከያ እኮ አሁን አስረስ እንግዲህ የህግ ሰው ነኝ ይላል። እኔ ፖለቲካ ቃል ብዬ ከምላቸው ነበረ። ምንድነው ብሔራዊ ግዳጅ ማለት? አንዱ እኮ ብሔራዊ ግዳጅ ማለት መከላከያ የተቀበለው ብሔራዊ ግዳጅ ልጠላው ትችላለህ፣ ልትወደው ትችላለህ። የሀገሪቱን ህገ መንግስት ማስጠበቅ ነው። በነገራችን ላይ ፖለቲከኞች ይለውጡት እስኪለውጡት ድረስ ግን መከላከያ አንዱ ስራው የአገሪቱን ህገ መንግስት ማስጠበቅ ነው። ይሄንን እንዴት ነው ህጋው እያወቅ የአገሪቱ ህገ መንግስት አደጋ ላይ ወድቋል ተብሎ ከታሰበ ወይም ችግር አለ ከተባለ መከላከያ ነው የሚያስጠብቀው። አንዱ የህገ መንግስቱ ዘብ ነው እንጂ የሌላ ነገር ዘባ የብልጽግናም ዘብ አይደለም። ይሄ ነው ብሔራዊ ማለት አገራዊ ማለት። በማንዴቱ ዙሪያ ነው የተንቀሳቀሰው። ሁለተኛ ይሄ መከላከያ ብሔራዊ ግዳጁን እየተወጣ ያለው ተገንጣይ ኃይሎች በግድ ጦር መሳሪያ ይዘው የራሳችንን ሀገር እንመሰርታለን ብለው በኃይል በጠመንጃ ማለት ነው እነሱን ነው እየተከላከለ ያለው። ላለፉት 7 ዓመታት ከኦነግ ሸኔ ጋር እየታገለ ያለው ይሄ መከላከያ ኦነግ ሸኔ ተገንጣይ ስለሆነ ሌላ እኮ አይደለም። በሰላም ኦሮሚያ የምትባል ሀገር በሰላማዊ መንገድ መመስረት ፕሮግራም አለኝ የሚል ከሆነማ አቶ ዳውድ ኢብሳ ተነካ እንዴ? አቶ ዳውድ ኢብሳ እኮ ኢትዮጵያን አይወዳትም። ኢትዮጵያ እኮ እንድትፈርስ ነው የሚሰራው አቶ ዳውድ። ኢትዮጵያ መፍረስ አለባት ብሎ ነው የሚያምነው አቶ ዳውድ ኢብሳ። ማታውቁ ካላችሁ ኢትዮጵያ ኢምፓየር ናት ብሎ ነው የሚያምነው አቶ ዳውድ ኢብሳ። የራሳችንን ኦሮሚያ የምትባል ታላቂቷን ኦሮሚያ እንገነባለን ነው እኮ የሚለው አቶ ዳውድ ኢብሳ። አቶ ዳውድን የነካዋለ እንዴ? አለ ጀነራል ባጫም ሲናገር ሰምቼዋለሁ። ይሄን አቶ ዳውድ 4 ኪሎ ቁጭ ብሏል። ቢሮ ተመልሶለት ያን የተንጣለለ ቢሮ ተመልሶለት ድሮ አይ ቲንክ የኦሮሚያ የኦህዴድ ጽህፈት ቤት የነበረው መሰለኝ አይደል? እዛ ጉለሌ ያለው ተመልሶለት እኮ ቢሮ ይዞ ቁጭ ብሏል አቶ ዳውድ ኢብሳ። በህጋዊ መንገድ ህዝቡን አደራጅቶ ስልጣን ይዞ የኦሮሞ ህዝብ እንደ ድርጅቱ መገንጠል ከፈለገ መብቱ ነው፣ ባለው ህገ መንግስት መብቱ ነው። በነገራችን ላይ አሁን ባለው ህገ መንግስት የኢትዮጵያ መከላከያ እየተዋጋ ያለው አይ በግድ ነው ኦሮሚያን ሀገር ማድረግ ያለብን ብለው ያሉትን ኦነግ ሸኔዎችን ነው። በጣም እኮ የሚገርም እኮ ነው። አሁን እነ ዘመነ ማነው ስሙ አስረስ ጠበቃ የሆኑት ለማን ነው? ለኦነግ ሸኔ ነው ጠበቃ የሆኑት። እነ ዘመነ ናቸው ወይስ መከላከያ ነው ትክክል? ማለት ሎጂካል አይምሯችሁን ተውት። የብልጽግና ምናምን የሚለውን ለጊዜው እርሱት። እንደ ኒውትራል ሰው ነኝ ብላችሁ ራሳችሁን ቁጠሩና መከላከያን ውሰዱና መከላከያ እየተዋጋ ያለው በኃይል በጉልበት በጠመንጃ ኦሮሞ ወይም ኦሮሚያ የምትባል ሀገር መመስረት አትችሉም፣ ከፈለጋችሁ ግን ህገ መንግስቱ ይፈቅድላችኋል። እንደ ኮሎኔል ገመቹ አያና ነው መታችሁ መደንፋት ትችላላችሁ። ኮሎኔል ገመቹ አያና ይደነፋል አይደል? ይወጣ ኢትዮጵያ ማለት የማትረባ ምናምን ቅኝ ግዛት ኢምፓየር ምናምን እያለ ምን ሆነ? ኦቦ ዳውድ ምን ሆነ? መብቱ ነው። ዛሬ
የጎጃም ፋኖ አመራሮች ጠበቃ ሆነው የመጡት ለእነማን ነው? ለአገር ተገንጣዮች፣ በኃይል ለአገር ተገንጣዮች። ላለፉት 7 ዓመት የኢትዮጵያ መከላከያ ከኦነግ ሸኔ ጋር የሚዋጋው ጠመንጃህን አስቀምጥና አገር መመስረት ከፈለግ መተህ በፖለቲካ ተወዳደር፣ የኦሮሞን ህዝብ አይምሮ አሸንፍ፣ ካሸነፍክ በኋላ አገር ምስረታ ካሰብ የኦሮሞ ህዝብ በቃ አገር እንሁን ካለህ ያንተን ተከትሎ ይሄዳል ነው። በደንብ እንድትረዳ የማንን ተልእኮ ነው ይዘው እየተንቀሳቀሱ ያሉት የሚለውን እንድታዩ ነው። ሶስተኛው ብሔራዊ ግዳጅ ማለት የዜጎች ደህንነት ማለት ነው። እኔ እስካለኝ መረጃም ከዚህ በፊትም እንደነገርኳችሁ አማራ ክልል የክልሉ ህዝብ እንደ ህዝብ ሰላምና መረጋጋት የሚሰማው መከላከያን ሲመለከት ነው። ይህ እውነት አይደለም። እኔ ጋር አይደለም ያወራው ኃይለ ኢየሱስ፣ የጎጃም ሰው ነው ኃይለ ኢየሱስ። መከላከያን ሲያይ የሆነ ረፍት ይሰማዋል። ገበያ ይወጣል፣ ገንዘብ ይዞ ይሄዳል፣ ባንክ ይሄዳል፣ ይመለሳል ምናምን። የዜጎችንም ሰላም ነው ብሔራዊ ግዳጅ ማለት እሱ ነው። ከዛ ቀጥሎ መከላከያ አፋሩንም እየገደለ ነው፣ ሶማሌውን እየገደለ ነው፣ ኦሮሞውን እየገደለ ነው፣ አማራውን እየገደለ ነው፣ ትግራይን እየገደለ ነው። አሁን አፋር መከላከያ እየገደለኝ ነው ብሎ ተናገረ። እኔ ማለት ጆሮዬ ያልሰማው ነገር ካለ ብዬ ነው። ሶማሌው መከላከያ እየገደለኝ ነው ብሎ እያወራ ነው። ኦሮሞ እንደ ኦሮሞ መከላከያ እየገደለኝ ነው እያለ ነው። መከላከያ እንዳለ እንደ ኦሮሞ ችግር ያለባቸው ቦታዎች አሉ። እንዳልኩት አገር መገንጠል አለብን ብለው የሚንቀሳቀሱ አሉ። ከነሱ ጋር ከቆም ካላቅም እንደዚህ ናቸው። እንግዲህ ተመልከቱ። ይሄ ትልቅ በቃ ደንበኛ የሻቢያ ተላላኪ መሆን ማለት ነው። ልክ ለሻቢያ ተላላኪ ስትሆን እንዲህ ነው የምትሆነው። ከዛ መጣ ሱዳንን እያፈረሳት ያለው የኢትዮጵያ መንግስት ነው ትላለህ። ቀጥለ ደግሞ በጣም የሚያሳዝነው ሱዳን እየፈረሰች ያለችው በማን ነው? ኢሳያስ አይደል እንደ እያፈረሳት ያለው? ሱዳን ላይ ችግር እየፈጠረ እየሄደ ምን እያለ ያለው ማን ነው እንዴ? የትኛውን የኢትዮጵያ ወታደር ነው ሱዳን ጋር ያየኸው? ኢሳያስ ነው። በቃ ኢሳያስ ያሰማራው አካል እንዲህ ነው የሚሆነው። በነገራችን ላይ ኢሳያስ ደግሞ ብልጥ ነው። ኢሳያስ በጣም ብልጥ ነው። ሰው የተጠና ነገር ነው የሚያደርገው። ዛሬ አንድ መረጃ ሰሞኑን ሳካፍላችሁ የነበረ ነገር ጌታቸው ረዳ ዝርግፍ አድርጎታል። እኔ አልነግራችሁም። ከኢሳያስ ጋር ተያይዞ እኔ ነገርኳችሁ ምን ነበር የሚለውን ሰምታችሁ ትነግሩኛላችሁ። የእንትናን አቀርብላችኋለሁ፣ የጌታቸውን አቀርብላችኋለሁ። ብቻውን አስመራ ጎረናዎች ላይ በሰላም እኖራለሁ የሚል እምነት የለውም። ሰው ምንድነው የሚፈልገው? በቃል ነው። ይሄ ዲፕሎማቶች የሚነግሯቸው። ፌደራል አያስፈራቸውም ሲባሉ ዩስፉል ኢዴትስ አሉ። ከዛ ሻቢያ ከግብጽ በጣም የተማረው አሪፍ ነገር ካለ በርካሽ የሆነ አጀንዳ ማስፈጸም ነው። ግብጾች በጣም የሚያስገርም ኳሊቲ ነው ያላቸው። ሱዳን ውስጥ፣ ግብጽ ውስጥ እቺ ንግግር ምን አስታወሰቻችሁ? አዲስ ኮምፓሶች እንደው አለዛ ልንጣላ ነው። ምንድነው የዛሬው ነው ጌታቸው የታነበሻ እና ሌሎቻችሁ መሰረት ፌቨን
ምንድነው ያስታውሳቸው? ፍትህ እዚህ ያላችሁ ሰዎች እቺ ንግግር እኔ የሆነ ነገር ካላስታወሳችሁማ በቃ ሾርት ሜሞሪ ብዬ ልጣላችሁ ነው። ልድገምላችሁ። ዲፕሎማቶች አስመራ ጎረናዎች ላይ በሰላም እኖራለሁ የሚል እምነት የለው። ሰው ምንድነው የሚፈልገው? በቃል በቃል ነው። ይሄ ዲፕሎማቶች የሚነግሯቸው ፌደራል አያስፈራቸውም ሲባሉ ዩሱሊ ዴትስ አሉ። ከዛ ሻዕቢያ ከግብጽ በጣም የተማረው አሪፍ ነገር ካለ በርካሽ የሆነ አጀንዳ ማስፈጸም ነው። ግብጾች በጣም የሚያስገርም ኳሊቲ ነው ያላቸው። ሱዳን ውስጥ ግብጽ ውስጥ ወይ አቡ ሲምበል ወይ አስዋን ወይ እስማኤልያ ወይ ካይሮ የኢኽዋን የዚህ የሙስሊም ብራዘርሁድ ሜምበር ተብሎ ከተገኘ ይሰቀላል። የሙስሊም ብራዘርሁድ ፖለቲከኞች ግን ሱዳን ውስጥ መንግስት እንዲያቋቁም ያግዛሉ። ቢኮዝ ሱዳንን ማዳከም እስከቻለ ድረስ ማንኛውም አጀንዳ ይቀበላሉ። ምክንያቱም የሚያባንናቸው አሁን ህዳሴ ግድብ ምናምን ሲባል ዝም ብሎ ነው ያው ለአመል ነው የሚያወሩት እንጂ በጣም የሚያስጨንቃቸው ሱዳን ከተረጋጋ 12 ሚሊዮን ሄክታር ዝም ብሎ በመስኖ ማልማት ይችላል። ይህንን ያስቡና ኢሳያስ ከግብጽ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለመላቸው ነው ግራ የሚገባ። አሁን ነገር እኔ አሁን በፍጹም ልመለመል አልችልም። የፈለገ ፌደራል መንግስቱን መጣል ብፈልግ ኖሮ ኤርትራ ጋር አልሰራም። ኢትስ ኢምፖሲብል። ዳት ኢሳያስ ነው። ኤርትራ ህዝብ ጋር ምንም ችግር የለም። ኤርትራ ህዝብ እንደ ሀገሩ የሚበደል ህዝብ ነው። ሰላሙን የሚፈልግ ህዝብ ነው። ኢሳያስ በማኒፕሌሽን ነው እድሜ ልኩ የሚኖረው። አያስቆመንም እኮ ነው የሚለው። ማንም ጅል ሊያስቆመን ሳውዝ አፍሪካ ድረስ ብንሄድ ማንም አያስቆመንም ብሎ ነው የሚያምነው አብረን ከሰራን። የዲፕሎማቶች ጠይቋቸው ለምንድን ነው ፌደራል እንዲህ እየፎከረ ነው ይባላል አትፈሩም ሲሏቸው ወይ ዩሱሊ ዴት ወደ ደቡብ ድንበራችን ወደ ደቡብ አቅጣጫ ደናቆርት ያሉን የምንጠቀምባቸው ነው የሚለው። ስለዚህ ቲፒኤልኤፍ የዛ አካል ነው፣ አሁን ፋኖ የዛ አካል ነው። ኢሳያስ አሉ ደግሞ በደህናው ሰዎች እንኳን ያስመራቸው ታውቃለህ አሉ የዚህ ጉዳይ መሪዎች ሆኑ 2 ናቸው 3 ኮሎኔሎች ማረገም አይጨምሩም። እሱን አልፋቤት ሱፕ ኦፍ ኢትዮጵያን ኦፖዚሽን ግሩፕስ አስመራ ቤት ሰማቸዋል። የአሜሪካ መንግስት ዲፖርት ካደረገን ወደ አስመራ ነው የሚሄዱ ያኮረፈው ሁሉ የሚሄዱበት። ማንንም ሰው አይመርጡም። ፍራስትሬት ያደርጋሉ። ይገባኛል። የፋኖ መበታተን ምናምን ትንሽ ያበሳጫቸዋል። ግን የኤርትራ መንግስት በርካሽ ነው ሁሉ ነገር ማስፈጸም የሚፈልገው። እንዳልኩ ከግብጽ የተማሩት ነው። በርካሽ ለማስፈጸም የሚያደርጉት ጥረት የህዝብ አጀንዳ ቢኖረው ቲፒኤልኤፍ ሊደርሺፕ ኢሚዲየትሊ ነው የሚያቆመው። ዲስከስትድ ነው ሆነ ያለበት። ከፌደራል መንግስት ጋር የፈረምኩት ስምምነት አለ። የኢትዮጵያ አካል ነኝ ግን ይህን ስላልኩ ስላልኩ አይደለም። ከኢትዮጵያ ውስጥ የሚገባኝን ድርሻ ግዴታዬንም ልወጣ ግን ይሄን ማድረግ አለብን ብለህ ጄኑዊንሊ ቦናፋይድ የሆነ ኢንጌጅመንት ካረግ የተሻለ ውጤት ማምጣት ትችላለህ። እኔ ተደጋጋሚ እናገራለሁ። ምንም የጦርነት አፒታይት የለም አሁን ሲገባኝ ጊዜ ጥሩ ልማት ያመጣው ነው ብለህ የምታምን ከሆነ እሱን ማስቀጠል ነው የምትፈልገው አይደል እንጂ ሁሉ ስራ እየሰራ አንዳንዴ ምን እላለሁ ስብሰባችሁን የተገላገልኩት አለኝ ጠቅላይ ሚኒስትሩ አንድ ጊዜ በስብሰባ ናላይና ዞራችሁ የረባ ስራ ማልሰራም ነበር አለ። he was probably right። ምክንያቱም ምንም ለያዥ ለጨባጭ በሚከብድ አጀንዳ ስለዚህ አንድ ቀን ቁጭ ብለህ የተግባባህበት ጉዳይ አይደለም ወይ ለተንተንህ እንኳን ችግርህን ተረድተህ ለመፍታት የሚያስችል አቅጣጫ አታስቀምጥ። ይሄ ህዝባዊነት የሚባል ከመሰረቱ አሽቀንጥሮ የጣለ ሊደርሺፕ ስለሆነ ከማንኛውም ጋር ሊያብር ይችላል። ለትግራይ ህዝብ ኢንተረስት ከሆነ የትግራይ ህዝብ ኢንተረስት እንዴት ነው ማስጠብቀው? ነጋዴዎች አሉ። ቴንክ ዩ በጣም እግዚአብሔር ይስጥልኝ። በጣም ደስ ብላችሁኛል። ኮርቻለሁ። የአዲስ ኮምፓስ ቤተሰቦች ሰው ከኔ ጋር መቆየታችሁም ሾርት ሜሞሪ አለመሆናችሁንም አረጋግጣችሁልኛል። በአዲሱ ዓመት እንደሱ ነው የምንቀጥለው። በጣም ኮርቼባችኋለሁ። ከምሬ ነው እየተናገርኩ ያለሁት። አንዳንዴ መምህር የሆነ ሰው
ልጆቹ ተማሪዎቹ ማወቃቸውን ለማወቅ ፈተና ፈትኖ ብሎ ያረጋግጣል። ለኛ ግን እንትና ኢቫሉዌሽንችን ሜቢ ሌሎች ሚዲያ ላይ ሲነገር ሲሰሙ ወይም እንደዛ ነው። ግን ዛሬ ያየሁት እያንዳንዷን ነገር ለካ ጆሮአችሁን እንትን ብላችሁ ነው የምትሰሙትና በጣም ነው የማመሰግነው። ኤግዛክትሊ ይሄን ነገር ስነግራችሁ ነበረ። እሱን የደገመው ዛሬ ጌታቸው። የግብፅ ፖሊሲ ማለት ነው። የግብፅ ፖሊሲ ምን ነበረ ሲል የነበረው? ሎ ኮስት ፍሪ ሎ ኢንቨስትመንት አፕሮች ነው የምትከተለው። ግብፅ እንደዛ ነው የምታደርገው። እሱን ነው የነገሯቸው ለአሜሪካው ጀነራል ማለት ነው። ስለዚህ እነ ጀነራል ጻድቃን እነ ጌታቸው በአሜሪካ ኤምባሲ የአሜሪካው ጀነራል መጥቶ የፖሊሲ ይሄ እንግዲህ ማርኮ ሩቢዮ ጠረጴዛ ላይ የቀረበ ዶክመንት ነው። ደን በዚህ መጠን ለኑ በአጠሪራ መልኩም ለነ ትራምፕ የተሰጠ ማለት ነው። ሶ የግብፅ መንገድ የግብፅ ስትራቴጂ ምንድነው አለ? ሎ ኮስት። ሰነዱን እንደ በወፍ በረር አሳያችኋለሁ። አንዳንዶች ሲጠራጠሩ ስላየው ሙሉን አላሳያችሁም። ይሄ ነው ሰነዱ። አሜሪካ መንግስት ጋር የቀረበው ሰነድ ይሄ ነው። Conversation between US African Commander General and the advisor of Prime Minister of the Horn of Africa, Getachew Redda and General ጻድቃን ገብረትንሳኤ። So executive summary አለ። እቺን ነገር ገጽ 4 ላይ ብቻ ታገኙታላችሁ። ገጽ 4 ላይ እሱን ብቻ ላሳያችሁ። አንደኛ ሁለተኛ መስመር ላይ ማለት ነው። ኢትዮጵያን ኦፊሻልስ ፕሮቫይደድ የሚለው ጀምሮ ስታነቡት የምታገኙት ነው። ምን ይላል? They underscored that Egypt continues to pursue influence in the Horn through what they described as cost-free or low investment approach. So በአንድ በኩል ኮስት ፍሪ ነው ወይም ደግሞ ሎው ኢንቨስትመንት አፕሮች ነው የምትከተለው። Relying on President Isaias Afwerki of Eritrea as a proxy war, as a proxy actor to advance its interests. ቃል በቃል አይደለም እዚህ ጋር የምታነቡት they underscored ብሎ የሚጀምረው ማለት ነው። They underscored that Egyptians continue to pursue influence in the Horn through what they described as cost-free or low investment approach, increasingly relying on President Isaias Afwerki of Eritrea as a proxy actor to advance its interest. ሌላውን ገጽ እንግዲህ ሞር እንትን ስለሆነ ኮንፊደንሻል ስለሆነ ሌላው አላሳያችሁም። ይሄ ለሩቢዮ ማርኮ ሩቢዮ ጠረጴዛ ላይ የቀረበ ነው። ብቻውን አስመራ ጎረናዎች ላይ በሰላም እኖራለሁ የሚል እምነት የለው። ሰው ምንድነው የሚፈልገው? በቃል ነው። ይሄ ዲፕሎማቶች የሚነግሯቸው ፌደራል አያስፈራቸውም ሲባሉ ዩሱሊ ዴት ሳሉም ከዛ ሻቢያ ከግብፅ በጣም የተማረው አሪፍ ነገር ካለ በርካሽ የሆነ አጀንዳ ማስፈጸም ነው። ግብጾች በጣም የሚያስገርም ኳሊቲ ነው ያላቸው። ሱዳን ውስጥ ግብፅ ውስጥ ወይ አቡ ሲምበል ወይ አስዋን ወይ እስማኤልያ ወይ ካይሮ የኢኽዋን የዚህ የሙስሊም ብራዘርሁድ ሜምበር ተብሎ ከተገኘ ይሰቀላል። የሙስሊም ብራዘርሁድ ፖለቲከኞች ግን ሱዳን ውስጥ መንግስት እንዲያቋቁም ያግዛሉ። ቢኮዝ ሱዳንን ማዳከም እስከቻለ ድረስ ማንኛውም አጀንዳ ይቀበላሉ። ምክንያቱም የሚያባንናቸው አሁን ህዳሴ ግድብ ምናምን ሲባል ዝም ብሎ ነው ያው ለአመል ነው የሚያወሩት እንጂ በጣም የሚያስጨንቃቸው ሱዳን ከተረጋጋ 12 ሚሊዮን ሄክታር ዝም ብሎ በመስኖ ማልማት ይችላል። ሶ ይሄንን
ያስቡና ኢሳያስ ከግብጽ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለመላቸው ነው ግራ የሚገባ። አሁን ከንገር እኔ አሁን በፍጹም ልመለመል አልችልም። የፈለገ ፌደራል መንግስቱን መጣል ብፈልግ ኖሮ ኤርትራ ጋር አልሰራም። ኢትስ ኢምፖሲብል። ዳት ኢሳያስ ነው ኤርትራ ህዝብ ጋር ምንም ችግር የለም። ኤርትራ ህዝብ እንደ ሀገሩ የሚበደል ህዝብ ነው። ሰላሙን የሚፈልግ ህዝብ ነው። ኢሳያስ በማኒፕሌሽን ነው እድሜ ልኩ ነው። አያስቆመንም እኮ ነው የሚለው። ማንም ጅል ሊያስቆመን ሳውዝ አፍሪካ ድረስ በኔ ማንም አያስቆመንም ብሎ ነው የሚያምነው። አብረን ከሰራ ዲፕሎማቶች ጠይቋቸው ለምንድን ነው ፌደራል እንዲህ እየፎከረ ነው ይባላል አትፈሩም ሲሏቸው ወይ አብዩ ሱሊዴት ወደ ደቡብ ድንበራችን ወደ ደቡብ አቅጣጫ ደናቆርት አሉን የምንጠቀምባቸው ነው የሚል። ስለዚህ ቲፒኤልኤፍ የዛካል ነው አሁን ፋኖ የዛካል ነው። ኢሳያስ አሉ ደግሞ በደህናው ሰዎች እንኳን ያስመራቸው ታውቃለህ አሉ የዚህ ጉዳይ መሪዎች ሆኑ 2 ናቸው 3 ኮሎኔሎች ማረገም አይጨምሩም። እሱን it's alphabet soup of Ethiopian opposition groups አስመራ ቤት ሰማቸዋል። የአሜሪካ መንግስት ዲፖርት ካደረገ ነው ለአስመራ ነው የሚሄደው። ያኮረፈው ሁሉ የሚሄድበት ማንንም ሰው አይመርጡም። ፍራስትሬት ያደርጋሉ። ይገባኛል። የፋኖ መበታተን ምናምን ትንሽ ያበሳጫቸዋል። ግን የኤርትራ መንግስት በርካሽ ነው ሁሉ ነገር ማስፈጸም የሚፈልገው። እንዳልኩ ከግብጽ የተማሩት ነው። በርካሽ ለማስፈጸም የሚያደርጉት ጥረት የህዝብ አጀንዳ ቢኖረው ቲፒኤልኤፍ ሊደርሺፕ ኢሚዲየትሊ ነው የሚያቆም። ዲስከስትድ ነው ሆነ ያለበት። ፌደራል መንግስት ጋር የፈረምኩት ስምምነት አለ። የኢትዮጵያ አካል ነኝ ግን ይሄን ስላልኩ ስላልኩ አይደለም። ቃል በቃል አግኝታችኋል ብዬ አስባለሁ። ዘ አንደርስኮርድ በጣም ኮስት ፍሪ በኢሳያስ በኩል የሚያስፈጽሙ ሎ ኢንቨስትመንት አፕሮችን ነው እና በጣም የሚገርመው ቅድም ከፋኖ ጋር ለማያያዝ እነ የጎጃም ፋኖ መጣና ሱዳንን የሚያምሰው ማን ነው አለ። ሱዳንን የሚያምሰው የኢትዮጵያ መንግስት ነው አለ። የሻቢያ ፕሮጀክት ማለት ነው። ሱዳንን ግን ማን ነው የሚያምሰው? ጌታቸውን ሰምታችሁታል። አዲስ ደግሞ ተጨማሪ ነገር ከዛ እየወጣን ነው። ከሎው ኢንቨስትመንት አፕሮች ወጥተን ማን ነው ሱዳንን እያመሰ ያለው? ግብጽ ናት እያመሰችው ያለው። የጌታቸው ረዳ መከራከሪያ ምንድነው? የህዳሴ ግድብ ምናምን ማባያ ነው እሱ። ዋናው ሱዳን ሰላም ከሆነች ለጥ ያለ መሬት ስላላት በመስኖ ያን ያህል ሄክታር ልታለማ ነው። ስለዚህ ሙስሊም ብራዘርሁድን ግብጽ ውስጥ ሲያገኟቸው የሞት ቅጣት እየቀጡ ሱዳን ላይ ግን ወስደው እንዲበጠብጧቸው ያደርጋሉ። ሎኮስት ነው። በዛ ላይ ሎኮስት ኢንቨስትመንት ነው። ኢሳያስ የመጨረሻ ርካሽ ኢሳያስ ላይ ኢንቨስት ማድረግ ባይዘዌ የመጨረሻው ርካሽ ኢንቨስትመንት ነው። በምስራቅ አፍሪካ አካባቢ ካለው ርካሽ ኢንቨስትመንት ኢሳያስ ላይ ኢንቨስት ማድረግ ነው። ለምን መሰላችሁ? የስድብ አይደለም። ኢሳያስ ህዝብ ጉዳይ የለውም ስለ ህዝብ። ሎ ኮስት ብለው ካልኩሌት ሲያደርጉ ኢሳያስ አለ፣ ኢሳያስን መለመሉ። ስለዚህ ከነሱ የተከተለው ነገር ሎ ኮስት የሚለውን ነው። በትንሽ ወጪ፣ እሱም ደግሞ በትንሽ ወጪ ነው። ፋኖን በትንሽ ወጪ፣ ህወሓትን በትንሽ ወጪ፣ ኦነግ ሸኔን በትንሽ ወጪ ነው የሚያደርገው። ሱዳንን እያመሳት ያለው በዋናነት ራሱ ግብጽ ነው። የኛ ልጆችስ መጡና እነዘመነ እና አስረስ መጡና ግብጽን እያመሳት ያለው ኢትዮጵያ ነው። ግብጽን እየሰነጠቃት ያለው ኢትዮጵያ ነው። እዚህ ደረጃ ነው ያሉት እነዚህ ሰዎች። በደንብ ሰምታችሁ ስለሰማችሁት እዛ ውስጥ አልደግምላችሁም። ሎ ኢንቨስትመንት ነው ሱዳን ላይ ኢንቨስት ማድረግ። ስለዚህ ሱዳንን ያስጨዋታል እየመጣ ግብጽ። ሱዳንን የሚያስጨዋት ግን ምክንያቱም ኢትዮጵያ ውሃውን ትልክለታለች። ውሃው ሲለክ የውሃው መጠን ሊቀንስ የሚችለው መስኖ ስትጠቀም። ትልቅ የመስኖ መሬት ደግሞ ያለው የት ነው? ሱዳን ጋር ያለው። ለጥ ያለ መሬት ያለው ሱዳን ጋር ነው። የግብጽ ጭንቀት ሱዳን
ሰላም ሆና ወደ መስኖ ልማት እንዳትገባ ነው። you can imagine ግን መጣና ዛሬ ዘመነ ዛሬ መጣና አስረስ ግብፅን ሱዳንን ያመሳት ያለው ኢትዮጵያ ነው ይላቸዋል። በጣም ነው የሚያሳዝነው እኮ ያን ያህል መላላክ። ከዛ ደግሞ ዞርትልና ከሱዳን አማራ ድንበር አለው እሱን ተዋችሁት። ደግሞ አማራ ድንበር አለው ሱዳን ላይ የሚለውን ተዋችሁት። ስለዚህ ኢትዮጵያ ከሆነች ጸባጫሪ ኢትዮጵያ ከሆነች እንትን አማራ ሱዳን ላይ መሬት አለው የሚለውንም እርግፋ ተዋችሁት። እሱ አልፋሽካ ምናምን ይቀርሱ። ይሄ ነው እየሆነ ያለው። የሱዳን ጉዳይ ያሳፍራል። መክተት ራሱ መግለጫ ውስጥ መክተት። አርሚ ሰባ ጋር የተደበቀው ማን ነው እንዴ? ማን ነው በአርሚ ሰባ እየተጠበቀ ያለው? ዛሬ ኤርትራ ገባ ያሉት ነው። አላጣራውም እውነት ለመናገር አርሚ ሰባ ጋር እንዳለ እናቅ ነበር። እንግዲህ ወደ ኤርትራ ገብቶ ይሆናል። አርሚ ሰባ ምን እያደረገ ነው እንዴ? ምን እየጠበቀ ነው? አርሚ ሰባ ምን እየሰራ ነው? አርሚ ሰባ ሱዳን ምንድነው እያደረገ ያለው? አርሚ ሰባ ማለት የኢትዮጵያ ጦር ነው። የኢትዮጵያ ጦር ነው አርሚ ሰባ። የህወሓት ጦር አይደለም። ለምሮ ወደ ኢትዮጵያ ያልተመለሰው ቅጥር ተዋጊ ሆኖ ለምንድን ነው? እኔ አይደለም ባለቤቱ ይነግራቸው። የአርሚ ሰባ ባለቤት ፖለቲካሊ ባለቤት የነበረ ሰው ይነግራቸዋል። አርሚ ሰባ የት ነው ያለው የሚለው። ሉክ ይሄ አንዱ አካል ነበረ ከፌደራል ጋር ምናደርጉ እሱ የዲዲአር አካል መሆን መቻል አለበት። ግን ለምሳሌ ሱዳን ያለው ትርምስ ውስጥ የአርሚ ሰባ ሰዎች እኮ በተወሰነ ደረጃ ሰላም አስከባሪዎች የነበሩ አሉበት። አብዛኛው ግን ከስደተኛው የተመለመለ ነው ሰራዊታ ሶዛ አካባቢ ነው ከስደተኛው ጋር ነው። አሁን ባለው ሎለስነስ እዛ መኖራቸው የራሱ ጥቅም አለው። ያ ማለት ግን አሁን ኢሳያስ ለምሳሌ አንዱ መጠቀም የሚፈልገው ያን ኃይል ተጠቅሞ በርካሽ ስለሆነ ቡርሃንን አግዛለሁ ነው። የራሱ ኃይል አይደለም። አርሚ ሰባን ተጠቅሞ ቡርሃንን ፕሮቴክት አደረኩ ይላል። ምክንያቱም እንዳልኩ ነው በርካሽ ነው። እሱም ቡርሃንን አድናለሁ የሚለው ይሄ ሌሎች ዝርዝር ጉዳዮች አሉ። ለሚዲያ ኮንሳምፕሽን የሚውል አይደለም። ግን የምዕራብ ኢሹ አድረስ ካረግን አርሚ ሰባ ሪዝን አይኖረው ከስደተኞቹ ጋር ወደ ሀገሩ መለሰ። አሁን ሌሎች ይህንን ኃይል እንደ መርሰነሪ መጠቀም የሚፈልጉት የሚጠቀሙት አጀንዳ ምንድን ነው? እንዳልከው ነው ስደተኞች እስኪመለሱ ድረስ ይላል። ግን ሌላ አጀንዳ ሌላ ውጊያ አጀንዳ ውስጥ ሊያስገቡት ደግሞ ይሯሯጣል። አይልሃል እኮ አሁን ደብረዘን የሚያደርጓቸው ውይይቶች ላይ አይ ቡርሃን ሊደግፈን ይላል። ቡርሃን ራሱን ያደም መጀመሪያ እኔ ቡርሃን ሐመቲ የገሌ ሳይላል የሱዳን ህዝብ ያክል ደግ ህዝብ የሱዳንን ያክል ጨዋ ህዝብ ስደተኛ አርገውት መገዳደል ባህል አልነበረም። በሱዳን ባለስልጣን ወርዶ ወይ ትንሽ ታስሮ በጋብቻ ጥግ ይዛል እንጂ ባለስልጣን አወርደህ ለህይወቱ አይሰጋም። አሁን ኤቭሪ ዜጋ ስብለ በሩምታ የምትረሽንበት ኢንቫይሮንመንት አድርገውታል። ሁለቱም ይሄ የሚያድን እገሌም ማለት ሳይሆን የሱዳን ህዝብ መዳን ካለበት ጤንነት መምጣት ካለበት ኢሳያስ ግብፅ እገሌ የሚባሉት አጫፋሪዎች የራሳቸውን አጀንዳ እየፈጸሙ እንደሆነ ማወቅ አለበት። እኔ ፐርሰናል በአጋጣሚ ኦፊሻል ኃላፊነት ይዘን ሄደን ለጀነራሉ ያነሳውለት ነውር ነው። ከመቼ ወዲህ ነው እኔ እንኳ ወደ ስልጣን የሚመስል ነገር ከመጣው ጀምሮ 5 የደህንነት ኃላፊ 6 አውቃለሁ። ኦስማን መሐመድ ይቀያየራሉ። አንዱን አያጠፋም። ሳላህ ጎሽ 2 ይሆናል፣ ይታሰራል፣ ይፈታና ይሆናል። መሐመድ አጣ ናፍዕ እነኚህ ሱዳን ፖለቲካ የፈለገ ተማረው እንትን ቢሉ ወደ እርስ በርስ መጠፋፋት አይገባም ነበር። ያ ማለት ሳውዝ አልተጨፈጨፈ ማለት አይደለም፣ ዳርፎር አልተጨፈጨፈ ማለት አይደለም። ግን ፖለቲካል ኤሊቱ የራሱ መንገድ ነበረው የሚያቻችልበት። አሁን እሱንም ጭምር ነው ያጡት። ካርቱም ብትገባ ምንድነው የምታስተዳድረው? የለም እኮ በሙሉ ወድሟል። እንዴ የራስን ኢንፍራስትራክቸር በሙሉ ፖርት ሱዳን ሲሄድ ከአንድ ቀን በፊት ሌሊት ላይ እኛ ለጊዜው ያረፍንበት ሆቴል ተመቷል በድሮን።
ይሄን ካርኔጅ የማናበት ግድል ገባ ያሉ የሚያፋልሙት በዚህ አጋጣሚ የትግራይንም ኃይል የዚህ ዘመቻ አካል ማድረግ ይፈልጋሉ። ሰዳት አንዱ በጣም ሲሪየስሊ የስደተኞች የተፈናቃዮች ጉዳይ አድረስ ማድረግ አለብን የምልበት ምክንያት ሬዞ እንዴት ይጠፋል? ራሽናል የለውም እዛ የመቆየት ስደተኞች ከተመለሱ ምን ይሳላል? መርሰናሪነት የሚመርጡ ካሉ ይሄዳሉ። እኔ ባለኝ መረጃ አብዛኛው ሰው ይሄን ነው የሚፈልገው። ይሄ የሚፈጠበት ነገር ካለ they have no business ጠበንጃ ይዘው የሚቀጥሉበት ግን ግጭት ውስጥ ባንድ በሆኑ አጋጣሚዎች ገብተው ያውቃሉ። ይሄ ግን መቀጠል የለበትም። ሻዕቢያ ፍላጎት ለምሳሌ ኢሳያስ ፍላጎት የራሱን ኃይል ማሰማራት አይፈልግም። በርካሽ ስለሆነ ማስፈጸም ይፈልገው ያን ኃይል ተጠቅመው ግን ጣጣውን ብዙ ነው እንጂ አሁን በሱ የሱዳን ህዝብ ላይ መተኮስ መስነሪ ናቸው ተብሎ አይደበደብም። የትግራይ ጉዳይ ነው የኢትዮጵያ ጉዳይ ነው ይባላል። ህዝብና ህዝብ መካከል ደም የሚያቀባ ነው። ከዚህ ማኮያ መሳሰብ የለበትም። ኖ ወደ ዝርዝሩ ከገባንማ በሱዳን እርስ በርስ ጦርነት ውስጥ ሌላው ተው የሆነ ስንት መቶ ሺዎች ስደተኞች ያስተናገደ የትግራይ በተለይ ህዝብ ነው ሱዳን በትግራይ ሱዳን የእርስ በርስ ጦርነት ውስጥ ሳይድ ይዘህ መዋጋት ራሱ የህዝብ የሱዳንን ህዝብ ስቃይ ማራዘም አካል የሚሆነው ከዛ አንፃር ሞራሊ እንትን ሪፕሬንሲብል ነው ብለህ ልትወስዶ ይችላል። ስደተኞች ግን ማለት ትርምስ ስለሆነ ለምሳሌ እኔ ፐርሰናሊ ስራ ላይ ያለው ያዘዝኩት ጊዜ ነበር ወደ እናንተ አቅጣጫ ከመጡ የመከላከል እርምጃ ወሰዱ። ወደ አክቹዋል እንትን አትግቡ መከላከናቱ እንደዚህ ማረድ ነው ያለው ሰው አድርገው ያውቃሉ። በዛ ላይ ነው ያቆሙት ሌላ ጉዳይ ነው። ግን አሁን እሱ አይደለም ዋናው መሆናችን ተፈናቃዩም ስደተኛው መመለስ መቻል አለበት። ያን በማድረግ ነው ያንን የምንዘጋው እንጂ ሊጠቀምበት የሚፈልግ ኃይል አለን ይሆናል። አንድም ነገር ስንቅ ልከውለት ማያውቁ አለን ኃይል አለን ይሆናል። ምን ቁጥር አለው? ምን ልብስ ይሄድለታል? የሚያውቁት ነገር የለም። መቀለ ተቀምጠው ኃይላችን አለ በቃ ልክ ምስራቅ አፍሪካ አድራጊ ፈጣሪ አድርገህ ራስህን የማየት ሳያስማ አድራጊ ፈጣሪ አድርጎ ራሱን ያያል። በዛም የኔ ጓዶችም ራሳቸውን አድራጊ ፈጣሪ አድርገው ያያሉ። ግን ዓለም ተቀይሯል። አድራጊ ፈጣሪ ያለ ዩሮቸስ ጠጠር ሌሎች በሚያደርጉት ትርምስ ውስጥ እንደፈለጉ የሚያሽከረክሩ የቼስ ፒስ ነው። ይሄን ህዝብ ግን በነሱ ሬክለስነት ምክንያት ወደ ጣጣ እንዳይገባ መከላከል ነው። ዋን ኦፍ እንዳልኩ what keeps me awake ይሄ ነው። በጣም ከባድ ማሳሰቢያ ነው። በነገራችን ላይ አንደኛ አርሚ 7 በሰላም አስከባሪ ነበሩ አሉበት ከተፈናቀሉ ከወልቃይት ምናምን የተፈናቀሉ አንድ ላይ ነው ያሉበት። ይሄን ኃይል እየተጠቀመ ያለው ኢሳያስ ነው። አርሚ 7 ዋይ ለምን ኢሳያስ ቢኮዝ ኮስት ፍሪ ነው ወይም ሎ ኮስት ነው። አርሚ 7 ማለት በዝቅተኛ ወጪ የምትጠቀምበት ማለት ነው። መርሲነሪም ሊኖር ይችላል እንዳለው በቅጥር ነፍሰ ገዳዮች ይኖራል፣ ቅጥር ተዋጊዎች ሊኖሩ ይችላሉ። ስለዚህ ኢሳያስ የራሱን ወታደሮች ከሚጠቀም አርሚ 7 ይጠቀማል። አርሚ 7 የት ነው ያለው? ሱዳን እየተዋጋ ነው ያለው። ኢሳያስ ደግሞ ይኩራራል በአርሚ 7 እየተዋጋው ነው ብሎ ማለት ነው። በትግራይ ልጆች እየተዋጋው ነው ብሎ ማለት ነው። ወጪ ቆጣቢ ማለት ይሄ ነው። እነዛ ግን በቃ ጥይት ማብረጃ ይሆናሉ። ይሄን ነገር እንግዲህ ከዚህ በላይ እንዴት ነው ግልጽ ልትሆኑ የምትችሉት? ይሄንን መጥቶ የሚከራከር አካል አለ? አርሚ 7 የኢትዮጵያ ወታደር ነው እና በዚህ ደረጃ ነው እየተነገረ ያለው። እነዘመነስ መጥተው ሱዳንን የሚሰነጥቀው የኢትዮጵያ ወታደር ነው። ሱዳንን ለሁለት ሀገር ሊያደርግ ያለው የኢትዮጵያ ወታደር ነው። የማ ፕሮጀክት ነው? የኢሳያስ ፕሮጀክት። ይህን ጻፉ ተብሎ ነው ባይዘው ኢሳያስ ቁጭ ብለው እነ የማነ ገብረአብ ከዚህ በኋላ እነ የማነ ገብረ መስቀል እነሱ ከሚጽፉላቸው በዚህ በኩል በነዘመነ በኩል መግለጫው ቢያልፍ ይጠቅማቸዋል። በዚህ ልክ መዝቀጥቀን ምንድን ነው የሚለው የንቀቱ ንቀት። እኔ ከዚህ በፊት ተደጋጋሚ ነገር 2 ኮሎኔል ነው የሚመድቡላቸው እድሜ ልክ። እውነት ነው። ሻዕቢያ እንደ ኢትዮጵያ ተቃዋሚ ኃይሎች የሚንቀው የለም። በጣም ነው የሚንቃቸው። ግንቦት 7ን ጨምሮ በነገራችን ግንቦት 7 በል፣ አርበኞች ግንባር በል፣ ኦነግ በል፣
የሆኑ ብለው ብሰበስቡ እድሜ ልክ የተመደቡላቸው 2 ኮሎኔሎች ናቸው። እኛም በስም እናቃቸው ኧረ ከሌ አዘዘ ኮሎኔል ፍጹም አዘዘ እንባላለን እኮ። ኮሎኔል ፍጹም አዘዘ ነው የምትባሉት። ኮሎኔል ፍጹም ማለት አድራጊ ፈጣሪ ማለት ነው። በነገራችን አድራጊ ፈጣሪ ኮሎኔል ፍጹም ከተባለ ሌኒን ነው ምናምን ይሉታል ቅጽል ስሙ። በቃ የኢትዮጵያ ተቃዋሚዎች አዛዥ ናዛዥ ኮሎኔል ፍጹም ይባላል። ሌላም ጣመ ነው ጣመ የሚባል ምን አለ ደግሞ ሌላ የበለጠ ከእንትና ጋር ማንሳት እንችላለን። በዚህ አጋጣሚ መልካም አዲስ ዓመት ብሏቸዋል ጋዜጠኛ ሰናይ። ለአዲስ ኮምፓስ ቤተሰቦች መልካም አዲስ ዓመት አስተላልፍልኝ ብሎኛል። ይኸው በዚሁ እያስተላለፍኩ ነው። አንዱ ኮሎኔል ፍጹም ነው፣ ሌላኛው ጣመ የሚባል ቋሚ ምድብተኞች ናቸው እነዚህ ሰዎች። በዚህ ልክ ነው የሚንቃችሁ። ስለዚህ በዚህ ይሄ ባለበት ሁኔታ ሌላ ነገር ሲያወሩ በጣም ያሳፍራል። ለማንኛውም ጌታቸውንም ሰምተነዋል፣ እነሱንም ሰምተናል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም አዲስ ዓመት ለሁላችንም። የፈረንጆቹ አዲስ ዓመት ለሀገራችን ሰላም፣ የሰላም ዓመት፣ የውይይት ዓመት፣ የድርድር ዓመት፣ የምርጫ ዓመት፣ የምክክር ዓመት እንዲሆንልን ታጣቂውም ልቦና ገዝቶ ወደ ቦታው ተመልሶ የፖለቲካ እስረኞችም ተፈተው ልቦና ገዝተው አገራችንን ወደፊት የምናራምድበት ነገር እንዲሆን እመኛለሁ። ነገም ተጨማሪ እንኳን አደረሳችሁ አስተላልፋለሁ። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ ከ35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68,000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ